የዘራሁትን በቆሎ እዚህ ጋር ላሳያችሁ ማለት ነው። እጓሮ ላይ አረም እያረምኩ ነው። አረሙን በጋራ አረመን እሸቱንም በጋራ አብረን እንበላለን። የቻናሌ ቤተሰቦች እንደምታዩት አድጓል፣ መለጠፍ ጀምሯል ማለት ነው። ሁለት ክላስ እላው ላይ ሰርቼ ውስጡ እየኖርን ነው ያለ ነው። መጀመሪያ ጊዜ ላይ ቦታውን ስንት እንደገዛሁትም እነግራችኋለሁ። እንደምታዩት ሰፊ ግቢ ነው። ካሬው 240 ካሬ ነው። መጀመሪያ ጊዜ ላይ ስገዛ የቂስ ቦታ የደርግ ምሪት ነበረ፣ የገበሬ የመኖሪያ ቦታ። አሁን ላይ መዘጋጃ ገብቶ ፕላንም አልፎ ተመዝግበናል ማለት ነው። ያ ማለት ቦታ የገዛችሁ ቤት የገዛችሁ ምን ማድረግ እንዳለባችሁ መንገድ አልፏል አላለፈም የሚለውን ነገር በምን ማረጋገጥ እንደምትችሉ ግልጽ አድርጌ እነግራችኋለሁ። እዚህ ጋር እሸት አፈላችኋለሁ። አረሙን ቶሎ በጀማነረብ ግቢውን በደንብ አድርጌ ያሳያችኋለሁ። ቤታችንም አሳያችኋለሁ። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 38 82 49 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አረማጅ ተመልካች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ዛሬ በአዲስ ቪዲዮ ነው የመጣሁት። ጓሮ ላይ የዘራሁትን በቆሎ ላስጎብኛችሁ። አረም እያረምኩ ነው ያለው። ጠቁሯል፣ መለጠፍም ጀምሯል። አረሙን በጋራ አብረን እናርምና እሸቱንም በጋራ እንበላለን። ቻናል ቤተሰቦች ከአገር ውጭ ያላችሁ እዚህ ጋር አገር ቤት ሆናችሁ እሸት እስኪ የምትወዱ ማለት ነው። እሸት ለእሸት ቦታ የሌለውም ሰው አለና እኔ በጣም ነው እሸት የምወደው። እዚህ ጋር ቲማቲምም አለ እንደምትመለከቱት። ሰፊ ግቢ ነው። 240 ካሬ ነው። ላው ላይ ሁለት ክላስ ነው የሰራሁት። ውስጡ እየኖርን ነው ያለ ነው። ይሄን ቦታ ይሄ አካባቢ እንደምትመለከቱት የቂስ ቦታ የደርግ ምሪት ነበረ ማለት ነው። የገበሬ የመኖሪያ ቦታ ማለት ነው። አሁን ላይ መዘጋጃ ገብቶ ፕላንም አልፎ ከመንገድ አልፎ ተመዝግበናል። አልহামዱሊላህ። ይሄ ትልቅ በስራት ነው። ከምንም በላይ ይሄ ጀርባው ነው እንደምትመለከቱት። አካባቢው ደስ የሚል አካባቢ ነው፣ የደመቀ ነው። እነዚህ ቪዲዮ ላይ ተቀርጾ ሲላክላችሁ ያልደመቀ እየመሰላችሁ ቅናሽ ዋጋ ተልኮላችሁ አረ እንዳያመጣችሁ ሲሏችሁ ቤተሰቦቻችሁ እያየነው እኮ ነው አካባቢ ላይ ብዙም ቤት የለም የምትሏላችሁና አረንጓዴ ቅጠል ነገር እንደዚህ ጋርዶት ሲቀርጹ ስልካቸውን ጋደም አድርገው ቢቀርጹት እንደዚህ እንደምንጠቀመው ሳይሆን መቅረጽ ያለባቸው ስልካቸውን ጋደም አድርገው ከቀርጹላችሁ አካባቢው በደንብ አድርጎ ይታያችኋል ማለት ነው። እንደምታዩት ይሄ ነው እላው ላይ የዘራሁት በቆሎ ማለት ነው። በጣም አምሯል። ማሻአላህ በሉ። እዚህ ጋር ቦታ የገዛችሁ እንደዚሁም ደግሞ ቦታው ላይ ቤት ሰርታችሁም ሆነ ቤትም የገዛችሁ ሄዳችሁ ማረጋገጥ ይኖርባችኋል። በወንድም በባል እንደዚሁም በጓደኛ በቤተሰብ ያስገዛችሁ በወኪላችሁ ማለት ነው። መንገድ አልፏል አላለፈም የሚለውን ነገር ሄዳችሁ ልታጣሩ ይገባል። ወዲያውኑ የዛን ጊዜ መተው ሲለኩት እናንተ ላትኖሩ ትችላላችሁ። እንደዚሁም ደግሞ ላይነግሯችሁ ይችላሉ። ቀለም የተቀባ ነው ማለት ነው። እንደዚህ ቤት ላይ ቦታው ላይ እንደዚህ መንገድ በላው ላይ እንትን ብሎ ከሆነ ቀለም ይቀባል ማለት ነው። መንገድ ላይ ያልደረሰበት ቀለም አይቀባም ማለት ነው። በዛ ነው የምታውቁትና ቦታ ስትገዙ ከእንግዲህ በኋላ ቃጭር ላይ እነዚህ መሰና ላይ ማለት ነው ወሎ ከሚሴ እያሳያችሁ ግዙ። መንገድ አልፏል አላለፈም የሚለው ነገር ካለፈ ግዙት ማለት ነው። መንገድ የማይነካው ከሆነ ማለት ነው። ገብታችኋል አይደለ? እንደስከዛሬው ባላህ ይብቃኝ በቃ ከጸደቀም ጸደቀ መንገድም ከደረሰበት ደረሰ እያላችሁ መግዛት የለባችሁም። ምክንያቱም እዚህ ጋር ዋጋ ከተዋደዳችሁ በኋላ ቤትም ሆነ ቦታ ማስተር ፕላን የሚባሉ አሉ ማለት ነው፣ የሚሰሩ ማለት ነው። እንደዚህ መጥተው ያውላችኋል፣ ተሰጧቸዋላችሁ፣ ብሩ ማለት ተከፍላላችሁ። እዚህ ጋር የምከፍሉት ብር ደግሞ ከ1000 አልፍም ከ700 ከ500 አልፍም። ስለዚህ ለትንሽ ብር ብላችሁ በኋላ ትልቅ መከራ ውስጥ መግባት የለባችሁ ማለት ነው። አንደኛ ልትረዱ የሚገባው ነገር ያ ቦታ የምገዙት ቦታ ወይም ቤት እላው ላይ መንገድ ካለበት በቃ አዳነላችሁ ማለት ነው። ብሩን የማያገኘው ከሆነ መንገድ ደግሞ እናንተ ተጠቀማችሁ ማለት ነው። ስለዚህ ይሄ የብር ደግሞ ብዙ ብር ሆኖ አይደለም ታውቃላችሁና ብዙዎቻችሁ እዚህ ጋር በስተጀርባ እንግዲህ እንደምታዩት ላሳያችሁ ማለት ነው። ግቢውን እዚህ ጋር የኛን ግቢ ማለት ነው። ይሄ ከፊት ለፊት በኩል ያለ ነው። ይሄ ከጀርባ በኩል ያለ ቤት ነው እንደምታዩት። መጀመሪያ ጊዜ ላይ ስታዩ ግን ቤት ያለ አይመስላችሁ ነበር። የተወሰኑ አንዳንድ ቤቶች ነው ያሉ የሚመስላችሁ። ነገር ግን ይሄ የምን ጉለት ነው? የቀረጻ ጉለት ነው። ከፊት ለፊት በኩል ደግሞ ፊላ መንደር ማህበር ነው። እዚህ ጋር 3 ደቂቃ እንኳን አይሞላ 2 ደቂቃ ተኩል ነው በእግር የሚያስኬደው ማለት ነው።
ቢያንስ ጥሩን ነገር አጋጣሚ አግኝታችሁ ከተቸገረ ሰው ላይ ቤትም ሆነ ቦታ በትንሽ ቅጽበት ልታጡት አይገባም ማለት ነው። ገብቷችኋል አይደለ? እዚህ ጋር ቤቱን ደግሞ ላሳያችሁ። 2 ክላስ ነው ብያችኋለሁ ላይ የሰራሁት። በሩ በሪሞት ነው የሚከፈተው። የዚህ አይነት በር ነው ማሰራት ያለባችሁ፣ ምክንያቱም እድሜ ያለውና ነው። ለዛም ነው መሳቅ ግን አይቻልም። በዛው አጋጣሚ መረጃ የምነግራችሁ ቆርቆሮ ቀንሷል። 550 ብር ነው የገዛሁት። እዚህ ጋር ቤቱ ይሄ ነው። ላይ 2 ክላስ ነው የሰራው ብያችኋለሁ። ይሄ ነው ማለት ነው። እንደምታዩት አረንጓዴ ቀለም ማለት ነው በሩ። ከታችን ቤት አለ፣ ከላይም ቤት አለ። ነገር ግን ወደ አማዶ ላይ በቃ መጨረሻ ወደ አማዶ ላይ ስታው ጎራ ነገር ስታው አሬ አካባቢ ያልደመቀ ሰፈር ነው ትላላችሁ። በጀርባ ላይ ያለውን ቤት አይታችኋል ማለት ነው። የጎረቤት ከላይም አለ። ስለዚህ በትንሽ ቅጽበት አጋጣሚ ሊያመልጣችሁ አይገባም ነው የምመክራችሁ። እንደውም አልቀረጽኩትም አካባቢው ማለት ነው። ምክንያቱም አረንጓዴ ቅጠል እንደዚሁም በቆሎም ስላለ የጎረቤት በቆሎ ቤቶች በደንብ አይታዩምና ቀጣይ ላይ ያሳያችኋለሁ ማለት ነው። ባይሆን አረሙን አስተራርሙኝ አብረን እንረም። ይሄን ቦታ የገዛሁት የዛሬ 3 ዓመት ነው። 200 ሺህ ብር ነው የገዛሁት። ካሬው 240 ካሬ ነው። መግቢያ ላይ እንደሰማችሁት እንግዲህ ቀሰቡት። የዛን ሰዓት ላይ ያኔ ብሩም ይሰራል ማለት ነው። አሁን ላይ ነው እንደዚህ በቃ ቦታም ቤትም ሁሉም ነገር ጨመረ። ከቤትና ከቦታ ውጭ ራሱ እያያችሁ ነው እቃ ላይ ማለት ነው ጭማሬ ያለው ማለት ነው። ቤትን ስራ ስትሉ ያለውን ጭማሬ እውት እንግዲህ የዛሬ 3 ዓመት የገዛችሁትና እንደዚሁም አሁን ላይ ያለውን እያያችሁት ነው። እጥፍ ነው እየጨመረ ያለውና ወዲያውኑ እንደዚህ አቅማችሁ ከሚፈቅደው አካባቢ ላይ ቦታም ሆነ ቤት ወስናችሁ ልትገዙ ይገባል። ተጠቃሚ የምትሆኑት እናንተ ናችሁ። እንደዚህ በቃ ቅናሽ እናገኛለን ብላችሁ ከተቸገረ ላይ እናገኛለን ብላችሁ በቃ ተስፋ አድርጋችሁ ልትጠብቁ አይገባም ማለት ነው። ያ እንደ አጋጣሚ እየፈለጋችሁ እያለ ካገኛችሁ እድላችሁ ነው። ነገር ግን ተስፋ አድርጋችሁ የምትጠብቁ አላችሁና ለዛም ነው እንደዛ ላችሁ የቻልኩት የቻናሌ ቤተሰቦች። የዛሬው ውሎ እንግዲህ እንደምትመለከቱት ነው። አረም እያረምኩ ነው። አረሙን ገዚ ብያችኋለሁ። እሸቱንም በጋራ አብረን እንበላለን። ባታርሙም አበላችኋለሁኝና ኑቶሎ ብቻ እሸቱ ሲደርስ እጠራችኋለሁ፣ እነግራችኋለሁኝ። ለምታበረታቱኝ አብሽራ ይዞ ለምትሉኝ ከሀገር ውጭ ያላችሁ እህት ወንድሞቼ ከምንም በላይ አመሰግናለሁ። ቃላት ያጥረኛል። አገር ውስጥም ያላችሁ እህት ወንድሞቼ እንዲሁም ጓደኞቼ ከምንም በላይ አመሰግናለሁ ስለምታበረታቱኝ። የኮሚሽን እጥፍ አድርጋችሁ ነው የምትሰጡኝ እህት ወንድሞቼ ከሀገር ውጭ ያላችሁ እንደዚሁም አገር ውስጥም ያላችሁ አመሰግናለሁ። ቃላት ያጥረኛል። ኮመንት ላይ አብሽራ ይዞ በርታ እያላችሁ እስከዛሬ አብራችሁ ለቆያችሁ ከምንም በላይ አመሰግናለሁ። ቃላት ያጥረኛል። በነገራችን ላይ ሞራል ማለት በጣም ትልቅ ነገር ነው ማለት ነው። ስለዚህ ስራ እየሰራችሁ ያለ አንድ ነገር የምታደርጉት ነገር ሞራል ለሰጣችሁ አብሽሩ፣ አይዟችሁ፣ ትችላላችሁ ያላችሁ ሰው ውለታ ውሎላችኋል ማለት ነው። እንደማንችልና እንደዚህ ሞራላችንን ለሚደፉ ሰዎች ቦታ ልንሰጣቸው አይገባም። በቃ ባላየ ማለት ማለት ነው። ስለዚህ ያን ነገር እንድንችል እንደውም እያደረጉን እንደሆነ አያውቁምና እኔ በህይወቴ የሰው ልጅ ምንም ይስራ ምንም ያድርግ እንደዚህ በቃ የሰውን ሞራል ደፍቼም አላውቅም ማለት ነው። የሰው ደስታ ያስደስተኛል። ስለዚህ መልካም ብንሆን ራሳችንን ነው የምንጠቅመው፣ መጥፎ ብንሆን ራሳችንን ነው የምንጎዳውና መጥፎ ሰው ከመሆን መልካም ሰው መሆንን ምረጡ። እዚህ ጋር ከመጉዳት መጎዳትን ምረጡት ነው የምላችሁ የቻናሌ ቤተሰቦች። አዲስ ማህበር በሚመራ ሰዓት ደሴ፣ ሀይቅ፣ ኮምቦልቻ፣ ወሎ፣ ኬሚሴ፣ ሀርቡ፣ ሸክላ፣ ቱቼ እየላችሁ እቀርባለሁ። ከ100 ካሬ ከ130 ካሬ ድረስ 150 ካሬ ድረስ 200 ካሬ ድረስ እየላችሁ እቀርባለሁ። ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱን ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ዛሬ የመጣሁላችሁ እንግዲህ ይህን ይመስላል ማለት ነው። እንደምትወዱ ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ።